አንተ ግን አልሰማኸኝም። ይኸው የሆነውን ተመልከት። እና እነዛን ዲቃላ የላከብኝ ያ ዲያስፖራ ነው እያልሽ ነው? በትክክል ጋሽ ግርማ፣ ዶላሩን አንተን ለማስደብደብ ሲሆን አንስቦታል። ቆይ ይህን እንዴት ላምንሽ እችላለሁ? ግዴታ ልታምነኝ ይገባል። ከሱ ውጪ ሌላ ማን ጠላት አለ? እኔማ አልናገርም ብዬ ነበር። እኔንም ካስደበደበኝ ጆሲ ነው። ምን እያልሽ ነው እንዴ ጋሽ ግርማ? ከዚህ ጥፋ። ሰሚኛለሽ? አንቺን ሳላጠፋማ ከዚህ በፍጹም አልሄድም። አዎ እኔን ሳታጠፋማ የትም አትሄድም። ምን እያልክ ነው ጋሽ ግርማ? እንዳልገባውማ ከሚገባው በላይ ታገዝኩ፣ ከሚገባው በላይ አባበልኩ። ይበቃል። አባት ነኝ አንተ። አባትህ አትበለኝ፣ አባትህ አትበለኝ። እንኳን እንድታሳያት እፈልጋለሁ። አንቺ ያልሽልኝ ነገር በሙሉ አደርጋለሁ። ደግሞ ዋጓን ሰጣት። አቶ ግርማ በሰላም ወጥመድ ውስጥ ገብቷል። ሰላምም አሁን ላይ እንደሚወዳት ካወቀች በኋላ ለበቀሉም በጣም አመች ሆኖላታል። ሰላም ይህንን ነገር ያደረገችው በጣም እያስጠላትና ይበልጥ ደግሞ አቶ ግርማ ሰውነቷ በሚነካው ሰዓት በጣም እየተበሳጨች ነበር። ግን ደግሞ አንድ አላማ አላትና እናቷን እዛ ደረጃ እንድትደርስ ያደረጋትንም ሰው ለመበቀል አሁን ላይ ምንም ማድረግ እችላለሁ ብላ ወስናለች። አቶ ግርማ አሁን ላይ ልክ እንዳሰበችው ሜሪም ካስደበደበችው በኋላ ይበልጥ ደግሞ ጆሲ ላይ እንዲነሳ አድርጋበታለች። ጆሲ ነው ያስደበደበህ በማለት ሁሉም ነገር ጆሲ ላይ ከሱ ጋር ጸብ እንዲፈጥር አድርገዋለች። አቶ ግርማ በተያዘ ጊዜ የሚደበድቡት ሰዎችንም በጣም ከባድ ሁኔታ አስገብተውት ነበርና ይበልጥ መጀመሪያ ላይ ሲደነፋባቸው ከቆየ በኋላ ድብደባው በጣም ሲከርበት ማሩኝ እያለና ይቅርታ ለሁሉም ነገር ብሏቸው ነበረ። በዚህን ጊዜ ግን ከለቀቁት በኋላ ወደ ቤት መጥተዋል። ግን ደግሞ ወደ ቤት ከመጣ በኋላ ሁኔታውንም ለማየት ሜሪ ወደ እሱ ክፍል አምርታ ነበረ። በዚህ ሰዓት ግን አካሄዷ ራሱ ክፍሉ የነበረው ነገሩ በዚህ ሁኔታ ሆኖ ጠርጣሪውንም አጠገቡ እንዳለ ለመንገር ስለነበር አመችቷታልና አቶ ግርማ በዛን ጊዜ በጣም ከተመታ በኋላ ብስጭት ውስጥ ገብተዋል። እነዚህ ዱርዬዎችና እያለ መጥፎ ንግግሮችንም ሲናገር ነበርና በመሀል በሩ ሳታንኳኳ ሜሪ ገብታለች። በዚህን ሰዓት ሜሪ ስትገባ እንዴት አድርገሽ ነው ሳታንኳኩ የምትገቢ ብሎ ተበሳጭቶባት ነበርና ላንተ ብዬ እኮ ነው የመጣሁት፣ በጣም አስፈላጊ ነገር ልነግርህ ነው እያለች ግን ደግሞ ሰውነቱን በምታይ ሰዓት በጣም እንደደበደቡት አስተውላለች። ደስታ እየሰጣትና የወልክ ያስደበደበህንም ሰው እኔ በግልጸኝነት አውቄዋለሁ፣ ይህንን ሰው አንተ መበቀል አለብህ ትለዋለች። አቶ ግርማ የምትይው ነገር አንቺ እንዴት እኔን ለመደብደቤ ግልጽ ሆነልሽና እንዴት ነው የምታወሪው ብሏት ነበረ። በዚህን ሰዓት ሜሪ በእርግጠኝነት ይሄ ያስደበደበ ሰው ጆሲ ነው፣ ያንተ ጠላት እሱ ነው በማለት ጆሲና አቶ ግርማ እንዲጣሉ አድርጋለች። አቶ ግርማ ይህንን ማድረጉ እንዴት እርግጠኛ ትሆኛለሽ ብሏት ነበርና እሱ እኮ ነው ያንተ ጠላት፣ አንተ ደግሞ ይሄንን ነገር ከሰላም ጋር ፍቅር ስላለበት አንተ ከሰላም ጋር ግንኙነት አለክ ብሎ ስለሚያስብ ነው ብለዋለች። አቶ ግርማ በሰላም የመጣ ሰው ሁሉም ጠላት ስለሚያደርግ ጆሲንም ለመበቀል ተነስተዋል። ይበልጥ ደግሞ ሜሪ አሳማኝ እንዲሆን እኔንም ያስደበደበኝ ጆሲ ነው በማለት ተናግራለች። ይሄ ነገር እውነትም አድርጎታል በማለት ጆሲን ላይም በጣም ከባድ ጸብ እንደሚፈጥር አቶ ግርማ ለሜሪ ቃል ገብቶላት ሄደዋል። አሁን ላይ ሳሚና ሰላም ከባድ የሆነ ፍቅር ውስጥ ገብተዋል። የሁለቱ መራራቅ ታውቃለህ ሳሚ፣ እኔ እናንተ አሁን ላይ እኔ አቶ ግርማ ይህንን ነገር ለምን እንደሚያስበኝ ብታውቅ ብላ ነግረዋለች። አቶ ግርማ ለሰላም ለሚስትነት እንደሚያስባት ለሳሚ ነግረዋለች። ሳሚ ይሄ በሰማ ሰዓት በጣም ተናዷል። እንዴት ነው እሱ አሁን ለሚስት ብሎ እንዲህ ሊያስብሽ የቻለው በማለት እንዴት አስበዋል? እኔ የሱ ሚስት ሆኜ ያስበዋል እያለችው ቆይታለች። በዚህን ጊዜ ግን ሰላም ስታወራው ራሱ በጣም እያስጠላትና እየቀፈፋት ነበርና
አሁን ላይ የሰላምና የሳሚ ግንኙነት ሚሮን ይበልጥ ማወቅ ጀምራለች። ነገሩ ሳሚ ከዛም በፊት ሰላምንም ስትነካ በጣም በመጀመሪያ እንደሚቆረቆርላት አውቃለች። ይሄ በቂ ሳይሆን ይበልጥ ደግሞ ከጆሲ ጋር ቅርርብነት ካላት ጊዜ ጀምሮ ሰላም ላይ በጣም መጥፎ ነገሮች ለማድረግ ተነስታለች። አቶ ግርማ ይህንን ነገር ካለችው በኋላ በጣም ንዴት ውስጥ ገብተዋል። ጆሲ ላይ እየደነፋ ቆይተዋል። ግን ደግሞ አሁን ላይ ለአቶ ግርማ ወሬ ካቀባበለችው በኋላ ፈጠን ብላ ወደ ጆሲ ነበር ሜሮንም ያመራችው። ሜሮን ጋር በመሄድ ጆሲ ጋር በመሄድና አንተ ከዚህ ቤት ሄድ ይበልጥ መጥፎ ነገር የሚፈጠር ይመስለኛል እያለች ስታስፈራራው ቆይታለች። ጆሲ በዚህን ጊዜ ምንም ሜሮን ለምታወራው ነገር ግራ ገብቶት ነበርና ምንድነው የምታወሪው? ግራ አጋባሽኝ፣ አልገባኝም እያላት ቆይተዋል። እኔ ለሚመጣው ነገር ተጠያቂ አይደለሁምና ከዚህ ቶሎ ብታመልጥ ይሻልሃል ብላ ደጋግማ ነግረዋለች። ግን ደግሞ እሱ እኔ አልወጣም፣ ወዴትም አልሄድም እና ደግሞ አንቺን ሳላጠፋሽ የትም አልሄድም ብሏታል። እሷ ግን ይሄ ነገር አንተ ፈልገህ ከሆነ ቁጭ በል ብለዋለች። በዚህን ጊዜ ግን አንቺን ሳላጠፋ የትም አልሄድም ሲል አቶ ግርማም ወደ እሱ አምርተዋል። በዚህን ሰዓት አወገባኝ፣ ለካ አንተ እኔን ሳታጠፋ የትም አትሄድም አይደለም፣ እኔ ቀድሜ ያጠፋለሁ በማለት ጆሲ ላይ በጣም ዝቶበታል አቶ ግርማ። በዚህን ሰዓት ጆሲ በመደንገጥ ብድግ ብሎ ምንድን ነው የምትለው አቶ ግርማ ምን ተፈጠረ እያለ ጆሲም ምንም እንዳልተፈጠረ የመጣው ነገር ለመቋቋም ይሞክራል። በመሀል ግን ጆሲና አቶ ግርማ ከባድ የሆነ ፍጥጫ ውስጥ ገብተዋል። በዚህ መሀል የለኮሰችው ሜሮን እሳቱን ለኩሳ ከጎን ሆና ታያቸዋለች። እየተደሰተች ነው፣ ፈገግ እያለች ቆይታለች። በዚህን ጊዜ አቶ ግርማ እንዴት ብትደፍረኝ ነው እኔን እንዲህ ልታስደበድበኝና እኔንን ማን እንደሆነ ሳታውቅ እንዴት እንዲያደረክ ብሎ ለጆሲ ይጠይቀዋልና ጆሲም ለተናገረው ነገር ሁሉ ግራ አጋብቶታል። ምንድን ነው የምትለኝ አቶ ግርማ አልገባኝም እያለ ጆሲም እንዳልገባው ጠይቆት ነበረ። በዚህ ሰዓት ምን እንዳልገባው ትሆናለህ ያደረግከው አድርገህ እያለው አቶ ግርማ ጆሲ ላይ እጁን በማንሳት ሊያንቀው ችሏል ማለት ነው። ሜሪ ይሄንን ባየች ሰዓት በጣም እየሳቀችና ፈገግታዋንም ስትገልጽ ቆይታለች። አቶ ግርማ እጁን ጆሲ ላይ ካደረገ በኋላ አቶ ግርማ ስህተት እየሰራህ ነው፣ እውነቱን ሳታቅ እኔ ላይ እንዲህ ማድረግ የለብህም ቢለውም ግን ደግሞ ሳሚም በድንገት ወደ እነሱ መጥቷል። ሳሚ ላይ ጆሲ ላይ እጁ አድርጎ ካየው በኋላ ሳሚ ራሱን መቆጣጠር አቅቶት አባቱንም ገፍትሮታል ማለት ነው። ጆሲ ለማዳን አሁን ላይ ሳሚ በመሀል ላይ በመግባት ቆይ ግን ምንድነው አድርግ የምትለው ምን ያድርግህ በማለት አባቱ ላይ ተቆጥቶታል ማለት ነው። በዚህን ጊዜ እንዴት ነው የምትናገረኝ? እኔ እኮ አባትህ ነኝ እያለ ግርማም ለሳሚ እየነገረው ነበረ። አባቴ አትበለኝ፣ ሁልጊዜ አባቴ ትለኛለህ፣ አባቴ አይደለህም እያለ ብልጭ ብሎበት ሳሚም እውነቱን ለመናገር ደርሶ ነበርና በዚህ ሰዓት አቶ ግርማ ምንድነው አንተ ልጅ ግን ታውቀዋል፣ እኔ ላይ እኮ ነው አፍህ እየከፈትክ ያለኸው ብሎ ሳሚ ላይም በንዴት እየተናገረ ነበረ። አዎ አንተ ላይ ነው፣ አብዝተኸዋል፣ አባት እያልክ ልጅ መሆኔ እንኳን መቼ አይተህ ታውቃለህ በማለት ይህንን ነገር ማደጎ ቤት የመጣህ ነው አንድ ዲቃ ላይ እያልክ ትሳደባለህ እያለው አባቱ ላይ አፉን ከፍቶ ሲያወራ ቆይተዋል። በዚህ ሰዓት አቶ ግርማና ጆሲ መሀል በተፈጠረው ነገር ሳሚም በጣም ተበሳጭተዋል። ግን ደግሞ ሜሪ አንተ ግን ቆይ ሁሉም ሰው ላይ መሀል መግባቱ አይሰለችም? እንዲ የቤቱን ጸብ ሲካሄድ የቤቱን ጸብ እንዲህ የሆነ እንዴት ነው እንዲህ የምታደርገው ብላ ሳሚ ላይ ንግግር ታደርጋለች። ሰላም ሜሪ ላይ በጣም በመናደድና አንቺ ሰይጣን ይሁንሽ ሂጂ ከፊቴ ዞር በይ በማለት ጮኻባታል። ሜሮንም በፍራቻ ከሳሚ አጠገብ ዞር ብላለች ማለት ነው። አሁን ላይ አቶ ግርማ ይበልጥ ከሰላም ጋር በመቀራረብና ለሜሪም ያደረገውን ነገር ያልሽኝን ነገር ሁሉ አድርግ ያለውና እኔና አንቺ በቃ እንደምንፈልገው እንሆናለን፣ የኔ ብቻ ነሽ አይደል እያላት ነበረ። ሰላምም ይሄ ብቻ በቂ አይደለም፣ ሌላም ማድረግ ያለብህ ነገር አለ ብለዋለች። ሰላምና አሁንም አቶ ግርማ እያወሩ
አቶ ግርማ አሁን ላይ በቃ አንቺ ብቻ የነሁኝ እንጂ አንቺ ያልሽኝንም ሁሉ አደርጋለሁ ብሏታል። ሰላምም አሁን ላይ በእጁ አስገብተዋለች። አቶ ግርማ እንደምትፈልገው በምትፈልገው አይነት እያዟዟረችው ትገኛለች።